ሰላም ጤና ይስጥልን ወደ የተከበራችሁ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ኬሚካል ኮምፓውንድስ ፎርሜሽንስ ኦፍ አዮኒክ ኤንድ ዛት ኦፍ ኮቫለንት ኮምፓውንድ የሚሉትን የምንመለከት ይሆናል ማለት ነው። ይህም ቻፕተር 2 ፓርት 3 ነው። በተከታታይ እንግዲህ ባለፉት ሁለት ቪዲዮዎች ቻፕተር 2 ፓርት 1 እና ቻፕተር 2 ፓርት 3 ተመልክተን ነበር ማለት ነው። የፍሬሽማን ኬሚስትሪ እንግዲህ ያው እየተማማርን እንገኛለን ማለት ነው። ለዚህ ቻናል ግን አዲስ ከሆናችሁ አሁንም ብዙ ነገር እያመለጣችሁ ስለሆነ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜም አብራችሁን ዝለቁ። Today discussed about chemical compounds, which is chapter 2, part 3 of the freshman chemistry. So first and foremost, we will try to see formations of ionic compound. How compounds are formed. Compound indeed ነው የሚፈጠረው። ionic compound በተለይ ደግሞ እንዴት ነው ሊፈጠሩ የሚችሉት የሚለውን ስንመለከት እንግዲህ compound የሚፈጠረው ሁለት እና ከዛ በላይ አተሞች እርስ በርሳቸው ሪያክት ሲያደርጉ ወይም ደግሞ የኖብል ጋዝን ኤሌክትሮኒክ ኮንፊግሬሽን አቴን ለማድረግ የሚያደርጉት ሪያክሽን compound ይፈጥራል ማለት ነው። when an element composed of atoms are readily loses electron, right? Majorly ሜታሎች ምን ያደርጋሉ? to attain electronic configurations of the noble gas የኖብል ጋዝን ወይም ደግሞ ቫላንስ ኤሌክትሮን ናቸው። that is why the outermost electron shell 8 እንዲመጣ ወይም የኖብል ጋዝን ለማግኘት ምን ያደርጋሉ ማለት ነው? ሎዝ ኤሌክትሮን ያደርጋሉ ወይም ደግሞ ዶኔት ኤሌክትሮን ያደርጋሉ ማለት ነው። in the reverse process ነን ሜታሎች ደግሞ ምን ያደርጋሉ? ጌይን ያደርጋሉ ማለት ነው። that is why አንድ አተም ሰጪ ካለ ሁልጊዜ ምን አለ ማለት ነው? ተቀባይ አለ እንደ ማለት ነው። So when come up, the compounds are formed by the complete transfer of electron between two oppositely charged atoms. So that is why the positive atoms of the metal and negatively charged atoms of the non-metal will form what? Ionic compound. Ion ማለት there is a formation of ions, a positive ion and negative ion ማለት ነው። ሜታሉ ምን ያደርጋል? ኤሌክትሮን ዶኔት ካደረገ ከሰጠ በኋላ ፖዚቲቭ አዮን ይፈጠራል። ነን ሜታሉ ደግሞ ኤሌክትሮን ከተቀበለ ወይም ደግሞ ጌይን ካደረገ በኋላ ኔጌቲቭሊ ቻርጅድ አዮን ይፈጠራል ወይም ደግሞ ኔጌቲቭ ቻርጅ ይፈጠራል ማለት ነው። ስለዚህ ኤሌክትሮኑ ከሜታል ወዴት ኮምፕሊትሊ ከሜታል ወዴት ወደ ነን ሜታል ትራንስፈር ያደርጋል ማለት ነው። ይሄ ወደ ነን ሜታል ትራንስፈሪንግ ኮምፕሊት transfer of the electron from metal to non-metal will forms ionic compound ወይም ደግሞ ionic bond ይባላል። such for example when sodium atom gain loses electron loss ካደረገ በኋላ ምን ይፈጠራል? ሶዲየም አዮን ይባላል። ክሎሪን ደግሞ atom of the electron gain ካደረገ በኋላ ምን ይፈጠራል? ክሎራይድ አዮን ወይም ደግሞ ማይነስ አዮን ነው። but those ionic compound can completely forms what? neutral atoms ማለት the sum of positively charged metal ion and negatively charged non metal ion አዳፕት ስንደምራቸው ሰማቸው ምን መምጣት አለበት? ዜሮ ነው። ኤሌክትሪካሊ ኒውትራል ናቸው ማለት ነው። እነዚህ አዮኒክ ኮምፓውንድ እዚህ ጋር እንደምትመለከቱት ፖዚቲቭ ሲደመር ኔጌቲቭ ምንድን ይመጣል? ዜሮ መምጣት መቻል አለበት ማለት ነው። a compound that contains ions that held together by ionic bond we call ionic compound ወይም ደግሞ ionic bond ያላቸው ኮምፓውንዶች ሁሉ ionic compound ይባላሉ። እነዚህ በምን ይፈጠራሉ? በሜታል እና በነን ሜታል መካከል። ሜታሉ ምንድነው? ሁልጊዜም ኤሌክትሮን ሰጪ ነው። ነን ሜታሉ ደግሞ ተቀባይ ነው ማለት ሰጪ ካለ ተቀባይ የግድ መኖር አለበት ማለት ነው። when a metal is combined with one or more non metal the compound will usually form what? Ionic bond. So this guideline works well for predicting the compound formation of most compounds, but however this is not always true. ሁልጊዜም ከሜታል ወደ ሜታል ኤሌክትሮን ትራንስፈር ማድረግ አዮኒክ ቦንድ ወይም ደግሞ አዮኒክ ኮምፓውንድ ይፈጥራል ማለት አይደለም። some exceptions አሉ like አልሙኒየም ክሎራይድ ለምሳሌ ብናይ አልሙኒየም ምንድነው? ሜታል ነው። ክሎሪን ግን ነን ሜታል ነው። ስለዚህ በሁለቱ መካከል የሚፈጠረው ኬሚካል ቦንድ አዮኒክ አይደለም። that is why በሁለቱ በሜታሉ እና በነን ሜታሉ መካከል ያለው ሃይ ዲፖላራይዜሽን ፖላራይዜሽን ዲፈረንስ ስላለ ስሞል አዮን ይሄ አልሙኒየም ፖላራይዜሽኑ ሃይ ነው። እንዲሁ ደግሞ ክሎራይድ አዮን ስላይትሊ ነው ባይንድ የሚያደርገው። ስለዚህ ፖላራይዜሽን ዲፈረንስ ስላላቸው ምንድነው ማለት ነው? ኮቫላንት ቦንድ ነው የሚፈጥሩት ማለት ነው። ሶ ፈርዘር ኢንፎርሜሽን ዩ ካን read about the Fajans rule የሚለውን ማንበብ መቻል ትችላላችሁ ማለት ነው። እዛ ብዙ ኢንፎርሜሽን እና መረጃዎችን ታገኛላችሁ። so ionic compounds are what? solid that are typically melts at higher temperature and boils at even higher temperature ማለት እነዚህ ionic compound የምንላቸው እንደነገርኳችሁ በሜታል እና በነን ሜታል መካከል ሜታሉ ትራንስፈር ኤሌክትሮን ወደ ሜታሉ ሲያደርግ የሚፈጠር ኬሚካል ኮምፓውንድ ወይም ደግሞ ኬሚካል ቦንድ ይሄ አዮኒክ ቦንድ ወይም ደግሞ አዮኒክ ኮምፓውንድ እንላቸዋለን። አብዛኛዎቹ ምንድናቸው? ሶሊድ ናቸው። አት ኦርዲናሪ ቴምፕሬቸር ምንድናቸው? ጠጣር ናቸው ማለት ነው። ስለዚህ ቴምፕሬቸራቸው ሜልት የማድረግ ወይም ደግሞ ወደ ሊኩድ ሜልት ለማድረግ ለመቅለጥ በጣም ከፍተኛ የሆነ ቴምፕሬቸር ይፈልጋሉ። ኢቭን ቦይል ለማድረግ ወይም ለመፍላት ወደ ጋዝ ለመቀየር ከፍተኛ የሆነ ቴምፕሬቸር ያስፈልጋቸዋል ማለት ነው። when we compare within that of
water ለምሳሌ ሶዲየም ክሎራይድ የምንለው this is the simplest ionic compound ነው ማለት ነው formed by metal sodium atom and chloride chlorine ማለት ነው then it melts at higher temperatures of 801 degrees Celsius boils at 1413 degrees Celsius but in comparison with that of water ጋር ስናነጻጽረው እንግዲህ ዋተር ሜልት የሚያደርገው ወይም ወደ አይሲ በረዶ አይሲ ሜልት ፍሪዝ የሚያደርገው ምንድነው 0 ዲግሪ ሴንቲግሬድ ነው ቦይል የሚያደርገው ደግሞ ወደ ጋዝ የሚቀየረው at 100 ዲግሪ ሴልሺየስ ነው ማለት ነው እዚህን ጋር እንግዲህ ከ1000 ሶዲየም ክሎራይድ ቦይል የሚያደርገው 1413 ላይ ነው ነገር ግን ዋተር ስናይ 100 ነው ማለት ልዩነቱን በዚህ ልክ ምን ማድረግ እንችላለን ኮምፔር ኤንድ ኮንትራስት ማድረግ እንችላለን they are highly temperature ያስፈልጋቸዋል ማለት solid ionic compounds are not conductors or they are poor conductors of heat and electricity እነዚህ ionic compounds በሶሊድ ስቴት ምንድናቸው ኤሌክትሪሲቲ ማስተላለፍ አይችሉም ለምን the molecules are compacted በጣም ጥቅጥቅ ያሉና they are dense ስለሆኑ ኤሌክትሮን easily flow ማድረግ ስለማይችል unable to flow on this compound because electricity is the flow of charged particles on the molecules or the compounds ማለት ነው ስለዚህ በቀላሉ ማስተላለፍ ስለማይችሉ solid ionic compounds are poor conductors of heat and electricity the other one when molten or when they are changed into liquid ወደ ፈሳሽ ሲቀየሩ ግን they are good conductors of electricity and that of what they are able to move or freely allows to move electrons towards in the liquid state or in solution forms እዚህ ionic compounds በሶሉሽን ወይም ደግሞ በሊኩድ ፎርም ከሆኑ ኤሌክትሪሲቲ ምን ያደርጋሉ ማለት ነው ኮንዳክት ወይም ደግሞ ማስተላለፍ ይችላሉ ማለት ነው every ionic compound the total number of positive and that of the total number of negative ions are equal that is why equimolar ናቸው ማለት ነው ስለዚህ ምንድነው ionic compound ላይ ካታዮን እና number of positive charge ማለት ነው ካታዮን that is negative charge ምንድናቸው እኩል ናቸው ለምሳሌ ብናይ ካልሲየም ለምሳሌ ስንት አለው ማለት እዚህ ጋር እንደምትመለከቱት 2 ፕላስ አለው ማለት ነው እዚህ ጋር ደግሞ ክሎሪን ማይነስ አለው 2 ኮኤፊሺየንት ስላሉ እቺ 2 ስናበዛው ምን ይሆናል 2 ኔጌቲቭ ይሆናል 2 ፖዚቲቭ 2 ኔጌቲቭ አለን ሁለቱን ስንደምራቸው ፕላስ 2 ማይነስ 2 ምን ይሆናል ማለት ነው 0 ይመጣል ማለት ኤሌክትሪካሊ ኒውትራል ናቸው the net charges on the ionic compound becomes what 0 because the positive charge and the negative charges are equal in that is equimolar amount so ionic compounds are electrically ምንድናቸው ኒውትራል ናቸው ቻርጃቸው ምንድነው 0 ነው ማለት ነው እዚህ ጋር እንደምትመለከቱት ካልሲየም ክሎራይድ ካል ምንም አይነት አዮን የለውም ማለት ነው ነገር ግን በሜታል እና በነን ሜታል ሲሆን ሜታል ፖዚቲቭሊ ቻርጅድ ይሆናል ነን ሜታል ደግሞ ኔጌቲቭሊ ቻርጅድ ይሆናልና እኩል amount ነው የሚኖራቸው but oppositely charged ናቸው ማለት ነው we can use that this observation to help to us write the formula ሁሉ ጊዜም እዚህ ጋር ምን መሆን አለበት ኤሌክትሪካሊ ባላንስድ መሆናት ኤሌክትሮን must be balanced on the right and the left ማለት ነው ራይት ላይ ስናይ ሁለት ፖዚቲቭ አለው ሁለት ኔጌቲቭ አለን ስንደምረው 0 ነው ራይት ላይ ደግሞ ወይም ደግሞ to the product side 0 ነው ማለት that is why energy or charge is conserved ማለት ነው mass is also conserved so the formula of ionic compound must have equal number of positive and that of what negative charges ማለት ነው good so let's try to proceed to the next that was many ionic compounds may contain what no diatomic molecule but it may contain what polyatomic ions polyatomic ወይም ደግሞ ብዙ poly means many ማለት ነው atomic ions ሊኖሩት ይችላሉ ማለት ነው that contains what cation positively charged or anion or both ሁሉንም ሊይዝ ይችላል so for example the formula for calcium phosphate ብንመለከት calcium ምንድነው 3 ፕላስ አለው እንዲሁም phosphate 3 ማይነስ አለው ማለት ነው that is why even though the same ማን ነው ምንድነው ፖሊአቶሚክ አዮን ቢኖረው ለምሳሌ ካልሲየም ራይት ምን አለው ማለት 2 ፕላስ ነው እዚህ ጋር 3 ኮኤፊሺየንት ወይም ደግሞ አተሙን ባላንስድ ማድረግ አለብን any chemical reaction must be balanced መሆን አለበት እዚህ ጋር ምንድነው ስታዩት ምን አለ ካልሲየም 3 ያለው ማለት ነው ስለዚህ ሪአክታንት ሳይድ ላይ ፖዚቲቭሊ ካልሲየም 2 ፕላስ አለው ሲባዛ በ3 6 ይሆናል ማለት ነው 6 ፖዚቲቭ ይኖራል እዚህ ጋር ፎስፌት ግሩፕ ደግሞ ወይም ደግሞ ፎስፌት አዮኑ ምንድነው 3 ማይነስ ነው ስለዚህ ሁለት ምን እንጨምራለን ኮኤፊሺየንት እንጨምራ 2 ታይምስ -3 -6 ይሆናል -6 + 6 0 ይመጣል ማለት ኒውትራል ቻርጅ ይመጣል ስለዚህ ምን መሆን አለበት አተሙን ባላንስድ መሆን አለበት ሪአክታንት ላይ እዚህ ጋር ስንመጣ ምንድነው 3 ካልሲየም አለን ፕሮዳክት ላይ 3 ካልሲየም አለን ማለት ነው 2 ፎስፌት አለን እዚህ ጋር ሪአክታንት ሳይድ ላይ እዚህም ስታዩ ፎስፌት ከውጭ ላይ 2 ስላለው ምን አለው ማለት ነው 2 ነው ማለት ነው that is mass is conserved ማለት ይሄ ነው ማለት charge also conserved so the formula may have what many phosphate group 3 calcium እና 3 2 ምን ይኖራል ማለት ነው phosphate group ይኖራል so the compound is electrically neutral right electrically neutral ነው እዚህ ጋር እንደምታዩት ቻርጁ እንደምራቸው ምን መምጣት አለበት 0 መምጣት አለበት ካልተጻፈ 0 ነው ማለት ነው this formula shows the total counts of 3 calcium and 2 phosphate group
that is why 8 ኦክሲጅን ይሆናል ማለት ነው። ምክንያቱም ኢንዲቪጁዋሊ ስናስበው እዚህ ጋር ኦክሲጅን 4 አለ 4 ሲባዛ በ2 8 ይመጣል ማለት ነው። ሁለት ፎስፌት ግሩፕ ይኖራል ማለት ነው። so the next one is what is the formation and how the molecular compound is formed. That is why covalent compound, how they will be formed. Okay, that is why we have already deal about the ionic compound formation. That is the reaction between metal and non-metal. That is by formation by complete transfer of electron from metal to non-metal ነው ብለናል። ከሜታሉ ቀጥታ ወደ non-metal ትራንስፈር በማድረግ የሚፈጠር ኬሚካል ቦንድ ወይም ደግሞ ኮምፓውንድ ምን ብለናል? አዮኒክ ኮምፓውንድ ብለናል። እዚህ ጋር ስንመጣ ደግሞ ሞለኪላር ኮምፓውንድ ወይም ደግሞ ኮቫለንት ኮምፓውንድ ማለት there is a reaction between non-metal with non-metals and forms what covalent compound or molecular compound ይፈጥራሉ። but እዚህ ጋር ስንመጣ ምንድን ነን ሜታሉ ምን ይኖረዋል? ዴፊሲት ኦፍ ኤሌክትሮን ወይም ደግሞ ኦክቴት ሩል ለመሙላት ኤሌክትሮን ይፈልጋል። ስለዚህ ሁለቱም ነን ሜታሎች ሲሆኑ ሁለቱም ምን ይፈልጋሉ? ኤሌክትሮን ይፈልጋሉ። ያ ማለት ወደ ሪል ላይፍ ስናመጣው ለምሳሌ ሁለት ሰዎች አንድ ብርቱካን ለመግዛት 6 ብር ካስፈለጋቸው ሁለቱ ደግሞ 3 ብር ካላቸው አዋጥተው ሼር አድርገው አንድ ብርቱካን መግዛት ይችላሉ። ሁለቱም ግን መግዛት ስለማይችሉ ለየብቻቸው መግዛት ስለማይችሉ ምን ማድረግ ይችላሉ? ሼር ማድረግ ይችላሉ። therefore non metals react with non metal by sharing of electron will form covalent compound ማለት ነው or molecular compound እንላቸዋለን። molecular compound ወይም ደግሞ covalent compounds results in the sharing of or complete share of electron gain or lost ሳይሆን ምንድነው sharing of electron ነው የሚፈጠረው ማለት ነው። under normal circumstance molecular compound or the covalent compound often exist as what gas may be exist in the form of gas, low boiling liquids, may be what low melting solid ሊሆን ይችላል። even though they may be very importantly exceptions, there is existence of exceptions ሊኖሩ ይችላል። whereas organic mostly ionic compounds are what usually exist in the form of what solid states ነው። እዚህ ጋር ምንድነው የምናየው? አዮኒክ ኮምፓውንድ የሚፈጠረው ምንድነው? በሜታል እና በነን ሜታል መካከል ነው። ሜታል ዊዝ ነን ሜታል ነው። በት ዲ ሄር ኮቫለንት ኮምፓውንድ ሞለኪላር ኮምፓውንድ ስንል በምንድነው የሚገናኙ? they are formed as a result of the combinations of both atoms are non metal ማለት ነው። good, let us do an example. predict whether the following compound ionic or molecular. ለምሳሌ እዚህ ጋር ፖታሲየም አዮዳይድ ፖታሲየም ሜታል ነው፣ አዮዲን ነን ሜታል፣ ስለዚህ አዮኒክ ኮምፓውንድ ነው ማለት ነው። then እዚህ ጋር ስንመጣ ደግሞ ሃይድሮጅን ፔሮክሳይድ ሃይድሮጅን ነን ሜታል ነው፣ ኦክሲጅን ነን ሜታል ነው። ስለዚህ ይሄ ምንድነው ማለት ነው? this is also molecular ወይም ደግሞ ኮቫለንት ነው ማለት ነው። እዚህ ጋር ስንመጣ this ፐርክሎሪክ ወይም ደግሞ ትራይክሎራይድ ማለት ነው። carbon non-metal, hydrogen non-metal, chlorine non-metal. Therefore, this is what covalent compound or molecular compound ነው። ሊቲየም ካርቦኔት አለ። ሊቲየም ሜታል ነው። ካርቦኔት ደግሞ ፖሊ አቶሚክ ምንድነው? ነን ሜታሊክ አዮን ነው። ስለዚህ this is what we call ionic compound ማለት ነው። so the next one is chemical nomenclatures or nomenclatures of compounds, whether it is ionic or it is what molecular ይሁን ionic ይሁን እንዴት ነው ኔም የምንሰጠው ወይም ደግሞ ስያሜ የምንሰጣቸው ስም የምንሰጣቸው? nomenclature ማለት is a systemic naming of compounds ማለት ነው። that is why the collections of rules for naming compounds, very important science in many of other situations, particularly in chemistry. so used to name simple ionic and molecular compounds, give names ማለት such for example እዚህ ጋር ስንመለከት ሶዲየም ክሎራይድ like calcium carbonate, ዳይናይትሮጅን ቴትራኦክሳይድ እንላለን ማለት ስያሜ የምንሰጣቸው ይሄ ስም ነው ማለት ነው። ለምሳሌ it is what familiar for everyone in the world ማለት ነው። that is why the simplest of this are what binary compound. by ማለት ሁለት ማለት that is why two ማለት ነው። binary compound is a combination of two elements together, reaction between two elements together, whether it is metal and non-metal or non-metal with non-metal ማለት ነው። but we'll also consider ionic compounds. ionic compoundsዎችን ማየት እንችላለን። they contain what ፖሊአቶሚክ አዮንስ ፖሊአቶሚክ አዮኖች የያዙትንም እነሱንም ኔም መስጠት መቻል አለብን ማለት ነው። and one space very important class of compound called acids also nomenclatured in accordance with the international or whatever in the systemic nomenclatures. good, so the first one is nomenclatures of ionic compounds. the name of an inorganic compound, particularly those ionic compounds, needs to consider the following answers to be hot answer the following questions የሚከተሉትን questions መመለስ መቻል አለበት። ionic compound ስም ለመስጠት የመጀመሪያው ምንድነው? the first one is compound whether it is ionic or molecular or covalent ነው። compound ionic ነው ወይስ ኮቫለንት ነው የሚለውን መለየት አለብን። if the compound is ionic ከሆነ ምን ማድረግ አለብን? does the metal forms ion
ኦፍ ኦንሊ ዋን ታይፕ አንድ ብቻ የሆነ ያለው ወይስ ቫሪያብል ቻርጅ ነው ያለው? ለምሳሌ ቫሪያብል ቻርጅ ያላቸው ፊክስድ ቻርጅ ያላቸው አሉ፣ ቫሪያብል ቻርጅ ያላቸው ሜታሎች አሉ ማለት ነው። 2 + 2 + 3 + 4 የሚፈጥሩ አሉ። ከዛ ከለየም በኋላ አርዝ ዘ አዮኒክ ሞኖ አቶሚክ ኦር ፖሊ አቶሚክ ነው የሚለውን ማየት መቻል መለየት መቻል አለብን ማለት ነው። ፖሊ አቶሚክ ነው ወይስ ሞኖ? ሞኖ ሚንስ ሲንግል ማለት፣ ፖሊ ማለት መኒ ማለት ነው። ሶ ኢፍ ዘ ኮምፓውንድ ኢዝ ሞለኪላር ሞለኪላር ወይ ኮቫለንት ከሆነስ ዳዝ ኢት ኮንቴን ሃይድሮጅን? ሃይድሮጅን ይዟል አልያዘም የሚለውን መለየት መቻል አለብን። ኢፍ ሶ ዳዝ ኢፍ ኢት ኮንቴንስ ዳዝ ኢት ኮንቴን ኦክሲጅን? ሃይድሮጅንን ከያዘ ኦክሲጅን ይዟል የሚለውን መለየት መቻል አለብን። ፍሮም ዲስ አንሰርስ ዊ ድራይቭ ዊ ፕሌስ ዘ ኮምፓውንድስ ኢን አን አፕሮፕሪየት ዋት ካቴጎሪ ኤንድ ኔም አኮርዲንግሊ ማለት ነው። ስም መስጠት እንችላለን ማለት። ኮምፓውንድስ ኮንቴን ኦንሊ ዋን አዮን ዊ ኮል ሞኖ አቶሚክ አዮን እንላቸዋለን። አንድ አዮን ወይም ደግሞ ሜታል ነን ሜታል ከያዙ ነን ሜታል ነን ሜታል ከያዙ ምን እንላቸዋለን? አዮኒክ ኮምፓውንድ ከሆኑ ዛት ኢዝ ዋይ ሜታል እና ነን ሜታል ብቻ መያዝ መቻል አለባቸው። ዛት ኢዝ ሜታል ዊዝ ነን ሜታል ማለት ነው። ዛት ኮምፕሊት ትራንስፈር ኦፍ ኤሌክትሮን ስለሆነ So the names of binary compound containing monoatomic ions consists of the names of the cation or the positively charged metal followed by the names of the anion, that is the name of the non-metallic ion. መጀመሪያ ምን ነው የምንጠራው? የሜታሉን ስም ብቻ ነው። ሶዲየም ክሎራይድ ራይት፣ ሶዲየሙን የሚቀድመው ማለት ነው። But the name of the non-metal must be ended with the suffix ide ማለት ነው። ሁልጊዜም ክሎሪን የነበረው ክሎራይድ፣ ፍሎሪን የነበረው ፍሎራይድ እንላለን ማለት ነው። እዚህ ጋር እንደምትመለከተው ሶዲየም ክሎራይድ ራይት፣ ሜታሉ ቀድሞ ይመጣል። ከዛ ነን ሜታሉ ደግሞ ወደ መጨረሻ ያለችውን 3 ፊደሎች ወደ አይዲኢ ቀይረን ፖታሲየም ብሮማይድ፣ ካልሲየም አዮዳይድ፣ ላይክ ሲዚየም ፍሎራይድ፣ ሊቲየም ክሎራይድ፣ ላይክ ሶዲየም ኦክሳይድ፣ ካድሚየም ሰልፋይድ፣ ላይክ እንደዚህ እያልን ማግኒዚየም ናይትራይድ፣ እንዲሁም ደግሞ ካልሲየም ዋት ፎስፋይድ እያልን እንጠራለን ማለት ነው። ሌላስ ፖሊ አቶሚክ አዮን ቢይዙ፣ እነዚህ አዮኒክ ኮምፓውንዶች ፖሊ ማለት ብዙ አዮኖችን ቢይዙ ደግሞ ኮምፓውንድስ ኮንቴኒንግ ፖሊ አቶሚክ አዮንስ አር ኔምድ ሲሚላርሊ ዊዝን ዛት ኦፍ ሞኖ አቶሚክ አዮን በት they names first the cation and then the anion ማለት ነው። መጀመሪያ ፖዚቲቭሊ ቻርጅድ ካታዮን እንጠራለን። ለምሳሌ ይሄ ፖታሲየም 2 that is H3O አለ፣ ፖታሲየም አስቴት ይባላል። ፖታሲየም አስቴት አዮን አለው ማለት ነው። that is why ሶዲየም ባይካርቦኔት፣ ለምሳሌ ሶዲየም ባይካርቦኔት አዮን ምንድነው? ሃይድሮጅን፣ ካርበን እና ኦክሲጅን ይዟል። አልሙኒየም ምን አልሙኒየም ካርቦኔት እንላለን። ካልሲየም ሰልፌት፣ እንደዚህ እያልን ማግኒዚየም ፎስፌት እያልን እንጠራለን ማለት ነው። ዳስ ኖሜንክሌቸር ነው፣ ስያሜ ወይም ደግሞ ስም ነው ማለት ነው። ኮምፓውንድ ኮንቴን ሜታል አዮን ዊዝ ቫሪያብል ቻርጅስ፣ ሜታል ሆኖ ነገር ግን ቫሪያብል ቻርጅ ያለው ብዙ ያለው 2 3 ሊኖረው ይችላል። +1 እና +2 +3 እና +4 ወይም ደግሞ +2 እና +4 ሊኖረው ይችላል ማለት ነው ሜታል። ሰች ፎር ኤግዛምፕል ሞስት ኦፍ ዘ ትራንዚሽን ሜታልስ፣ እነዚህ ዲ ብሎክ ሜታል የምንላቸው እና ሳም ሜን ግሩፕ ሜታሎች ደግሞ ምን ይፈጥራሉ ማለት ነው? ቫሪያብል ቻርጅ ይኖራቸዋል ማለት ነው። ኮምፓውንድስ ዶስ ሜታልስ ዊዝ ነን ሜታል አር ኔምድ with the same metals as the compound is the first category, but there is exception of the charge of the metal. charge ምን መሆን አለበት? the metal must be specified or written by bracket with roman number with parenthesis ማለት ነው። በቅንፍ ውስጥ አድርገን ምንድነው በሮማን ነምበር ቻርጁን መጻፍ መቻል አለብን። 2 ከሆነ ሮማን ነምበር 2፣ 1 ከሆነ ሮማን ነምበር 1፣ 4 ከሆነ ሮማን ነምበር 4 እያልን መጻፍ መቻል አለብን ማለት ነው፣ ስሙን ለመለየት። ሶ ቻርጁ 2 ነው ማለት በቀላሉ መለየት ያስችለናል ማለት ነው። the charge of the metal is determined from the formula and the compound and the charge of the anions must be identified. ለምሳሌ አይረን FeCl2 አለ። ስለዚህ አይረን 2 ነው ማለት ነው። ስለዚህ አይረን 2 ክሎራይድ እንላለን በቅንፍ ውስጥ። እዚህ ጋር እንደምትመለከቱ ምንድነው በቅንፍ ውስጥ አድርገን ሮማን ነምበር መጥቀስ መቻል አለብን። እዚህኛውም አለ አይረን Cl3 አለ። that is አይረን 3 ነው ማለት ነው። አይረን 3 ክሎራይድስ። ለምሳሌ እዚህ ጋር ሜርኩሪ what 1 ኦክሳይድስ፣ ሜርኩሪ 2 ኦክሳይድ። ይሄው እያንዳንዱ ቫሪያብል ቻርጅ ያላቸው ሜታሎች በቅንፍ ውስጥ ቻርጃቸውን ማስቀመጥ እና መለየት መቻል አለብን። that everyone can understand it in everywhere what they are found፣ ቢያገኟቸው መለየት መቻል አለባቸው ማለት ነው። ለምሳሌ ቲን ፍሎራይድ 2 ቲን ፍሎራይድ፣ ለዘርዋን ቲን 4 ፍሎራይድ 4 ከሆነ በሮማን ነምበር በቅንፍ ውስጥ አድርገን ማስቀመጥና
እንዲለዩት ማድረግ መቻል አለብን። እኛ ያየነው ምንድነው ጀስት ኮመን ኔማቸው ነው። ነገር ግን ኢጣሊያን ኔም አብዛኛዎቹ አይረን ለምሳሌ ምንድነው ፌረስ ነው የሚባለው ወይም ደግሞ ፌረስ ነው የሚባለው። ሶ outdated nomenclature used the suffix IC right suffix IC እና OUS ን የሚጠቀሙ አሉ ማለት ነው to design metals with higher and lower IC ከሆነ ሃየር ነው ማለት ነው በጣም ከፍተኛ ወይም ደግሞ ትልቁ ቻርጅ ነው ማለት ነው። OUS ከሆነ ደግሞ ሎወር ቻርጅ በጣም ለምሳሌ 2 እና 3 ከያዘ 3ቱ ሃየር ነው that is IC ይጠቀማል። ፕላስ 2 ከሆነ ደግሞ ሎወሩ ነው ወይም ደግሞ ትንሹ ነው። ስለዚህ OUS አይረን ከሆነ ለምሳሌ ፌረስ እንለዋለን። 2 ከሆነ 3 ከሆነ ደግሞ ፌሪክ እንለዋለን ማለት ነው። ለምሳሌ አይረን 3 ክሎራይድ ለምሳሌ ቅድም ያየነው አይረን 3 ክሎራይድ FeCl3 ነው ማለት this was previously called as what ፌሪክ ክሎራይድ ፌሪክ ነው እንጂ ራይት አይሲ እንጨምራለን። ሌላኛው ደግሞ አይረን 2 ክሎራይድ ቢሆን ወይም ደግሞ FeCl2 ቢሆን ግን ምንድነው ነው ፌረስ ክሎራይድ OUS ይኖራል that is indicates the charge is lowest or ዝቅተኛው ነው እንደ ማለት ነው ማለት ነው። ሁለት አለው ፖዚቲቭ 2 እና ፖዚቲቭ 3 አለው 3 ከሆነ አይሲ እንጨምራለን ፌሪክ እንላለን። ዝቅተኛ ከሆነ ደግሞ ምን እንለዋለን OUS እንጨምራለን። ለምሳሌ ሌላኛው ቲን እንግዲህ በኢጣሊያን ኔሙ ምንድነው ስታኒየስ ነው። ስታኒየስ ፍሎራይድ ራይት ቲን 2 ከሆነ ለምሳሌ ቲን 2 ፍሎራይድ ከሆነ SnF2 ከሆነ ስታኒየስ ፍሎራይድ እንለዋለን። ነገር ግን 4 ከሆነ ሃይስቱ ነው ደግሞ ምን ይባላል ስታኒክ ፍሎራይድ ብለን እንጠራለን ማለት ነው። ስታኒክ ፍሎራይድ that is 4 ነው ማለት ነው። good so the other one ionic ሃይድሬት ወይም ደግሞ ወተር የያዙ አዮኒክ ኮምፓውንዶችን ደግሞ እንዴት ነው ስም የምንሰጠው? አዮኒክ ኮምፓውንድ that contains water molecule ወተር የያዙ ወይም ደግሞ የያዙትን as integral components of the crystal is also called as what hydrates እንላቸዋለን። hydrate means what water ማለት ነው. they contain water. So the name for ionic hydrate is derived by adding the term to the names of the anhydrous compound that is why not hydrated and we can indicate the number of water molecule associated with the formula by naming what hydrates that is sodium right pentahydrate ልንል እንችላለን። sodium carbonate pentahydrate calcium carbonate pentahydrate ልንል እንችላለን። we add the word begins with what a Greek prefix denoting what the number of water molecule ወተር ሞለኪሉ ምን ያክል ነው ሃይድሬት እንላለን። ግን ፔንታ ቴትራ ትራይ ልንል እንችላለን እንደ ቁጥሩ ብዛት ማለት ስንት ዋተር ነው የሚለውን ማለት ነው። ለምሳሌ so the names of more metallic elements like the names further to the left to the bottom of the periodic table is first followed by the names of more non-metallic atoms to the right or the tops. That is why adding IDE mostly for the non-metals. so ለምሳሌ እንግዲህ እዚህ ጋር ስንመጣ when the number of atoms of each element are designed by the Greek prefix just only one atom right one atom and one metal and one non-metal ቢሆን ለምሳሌ ወይም ደግሞ one non-metal with one non-metal ቢሆን እዚህ ጋር የምንመለከተው ምንድነው ለምሳሌ እንግዲህ አንድ አተም ሁለት ኮምፓውንዶች መፍጠር የሚችል ከሆነ ወይም ደግሞ ሁለት አተሞች ሁለት የተለያዩ ኮምፓውንዶች የሚፈጥሩ ከሆነ ሞኖ ዳይ ትራይ እያልን እንቀይራለን ወይም ደግሞ ስም እንሰጣለን። when only one atoms of the first element is present that is why mono እንለዋለን ማለት ነው። if two atoms are present ዳይ እንላለን። ለምሳሌ ካርበን ኤንድ ኦክሲጅን ፎርምስ ዋት ካርበን ሞኖክሳይድ ካርበን ዳይኦክሳይድም ሊፈጥሩ ይችላሉ። ሁለት ኦክሲጅን ከሆነ ካርበን ዳይኦክሳይድ ልንል እንችላለን ማለት ነው። so the anhydrous compound of copper 2 right sulfate is also existed as hydrate containing what 5 water molecules so we call it copper 2 sulfate pentahydrate እና penta in essence how many what water is existed ቅድም እንዳልኳችሁ ኮምፓውንዱን ወይም ደግሞ ሜታሉን እና ነን ሜታሉን ከጠራን በኋላ ያለውን የዋተር መጠን በሰብስክሪፕት በኮፊሽንቱ ልክ እንጠራለን ማለት ለምሳሌ እዚህ ጋር እንደምትመለከቱት ምንድነው ኮፐር ሰልፌት ፔንታሃይድሬት ነው ወይም ደግሞ 5 ወተር ሞለኪውል አለ። ይሄኛው ምንድነው ኮፐር ሰልፌት ነው ኮፐር 2 right ምንን መጥቀስ አለብን the charge of the metal must be indicated if it has what variable charge ካለው። ሌላው ግን እዚህ ጋር ለምሳሌ ሶዲየም ካርቦኔት ዴካሃይድሬት ይላል ወይም ደግሞ ባለ 10 ወተር አለው እዚህ ጋር እንደምትመለከቱት ማለት ሶዲየም ምንድነው ፊክስድ የሆነ ቻርጅ ስላለው 2 3 እያልን በሮማን ነምበር መጥቀስ መቻል የለብንም ማለት ነው። ስለዚህ so we can indicate whether how many water molecules or hydrated molecules are exist in the given compounds of ionic compounds ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ አንድ ብቻ ከሆነ ሞኖ ልንል እንችላለን።
So we can indicate if it contains one water molecule mono ልንል እንችላለን or sometimes it may be omitted ምንም ላያስፈልግም ይችላል ማለት ነው። 2 water molecule ከሆነ ዳይሃይድሬት እንላለን። 3 ከሆነ ትራይሃይድሬት፣ እንዲሁም 4 ከሆነ ቴትራሃይድሬት፣ 5 ከሆነ ፔንታሃይድሬት፣ 6 ከሆነ ሄክሳሃይድሬት፣ 7 ከሆነ ሄፕታ፣ 8 ከሆነ ኦክታ፣ 9 ከሆነ ኖና፣ 10 ከሆነ ዴካ እንላለን ማለት ነው። ለምሳሌ እዚህ ጋር ለምሳሌ የተሰጡ ነገሮች አሉ። ኔም ዘ ፎሎዊንግ አዮኒክ ኮምፓውንድ ለምሳሌ Fe2S3 that is ferric sulfide ማለት ነው። እዚህ ጋር ኮፐር ሰለኔት ማለት ነው። ጋሊየም ናይትራይድስ፣ እዚህ ጋር ማግኒዚየም ሰልፌት፣ ሄፕታ ሃይድሬት እንላለን ማለት ነው። እዚህ ጋር ምን ያለን ምንድነው? ቲታኒየም ሳልፌት ነው ማለት ነው። Good. So the next one is nomenclatures of molecular or covalent molecules. molecular compound ወይም ደግሞ covalent compound ስንመለከት እንግዲህ የሚፈጠሩት በሪአክሽን ቢትዊን ዳት ኦፍ ነን ሜታል ዊዝ ነን ሜታል ነው። ሼሪንግ ኦፍ ኤሌክትሮን ነው። ሼር በማድረግ በማውጣጣት ወይም ደግሞ ከሁለቱም ነገር ኮንትሪቢዩሽን ይኖራል ማለት ነው። ከአንዱ ወገን ትራንስፈር ወይም ደግሞ ከአንዱ ወገን ብቻ መስጠትን እና መቀበልን ሳይሆን ምንድነው ሼር ነው፣ መጋራት ማለት ነው፣ ወይም ደግሞ ማዋጣት ማለት ነው። ሁሉም ኮንትሪቢዩሽን ይኖረዋል፣ ሁሉም አስተዋጽኦ ይኖርበታል ማለት ነው። the bonding characteristics of inorganic molecular compound are different from that of ionic compounds and they are named using different systems as well. So the charge of cation, positively charged ion, and anions indicate their ratios in ionic compounds. So specifying the names of the ionic compounds or ions provides us sufficient or efficient information to determine the chemical natures or the chemical formula of the ionic compounds. However, because of covalent bond or covalent molecular compounds are formed by the complex share of the electron allows significant variation in combinations of ratio. So the atoms in molecule of the names for the molecular compound must be explicit different or identifies these ratios. Such, for example, names of some molecular compound it looks like the same within that of ionic compound. Like ለምሳሌ ሰልፈር ዳይኦክሳይድ ሁለት ከሆነ ለምሳሌ ኦክሲጅኑ ዳይኦክሳይድ እንላለን። ሰልፈር ትራይኦክሳይድ እንግዲህ ቅድም እንዳልኳችሁ አንድ ኤለመንት አንድ አተም ሁለት ወይ ሶስት ፎርም የሚያደርግ ከሆነ ሪያክት የሚያደርግ ከሆነ ላይክ ናይትሮጅን ዳይኦክሳይድ አለ፣ ዳይናይትሮጅን ቴትራኦክሳይድ አለ፣ እዚህ ጋር ዳይናይትሮጅን ፔንታኦክሳይድ አለ፣ እዚህም ደግሞ ቦሮን ትራይክሎራይድ የምንለው አለ፣ ሰልፈር ሄክሳ ፍሎራይድ፣ the phosphorus pentafluoride. This is what tetra phosphorus ዴካ ኦክሳይድስ that is why iodine ሄፕታፍሎራይድ የምንላቸው ኮምፓውንዶች አሉ ማለት this is ionic compound that are called the molecular compounds. When come up to the next, that is the compounds composed of two elements ማለት ነው። when two non-metallic elements forms a molecular compound እንደነገርኳችሁ molecular ወይም ደግሞ covalent compound የሚፈጠረው በምንድን ነው? በነን ሜታል እና በነን ሜታል መካከል complete sharing of electron share ነው። ሁሉም አስተዋጽኦ ይኖረዋል፣ ሁሉም ያወጣን ማለት ነው። የበኩሉን ምን ያደርጋል ማለት ነው? ሼር ማድረግ አለበት ማለት ነው። ስለዚህ ለምሳሌ ካርበን እና ኦክሲጅንን ብንመለከት ካርበን እና ኦክሲጅን ካርበን ሞኖክሳይድ ይፈጥራሉ፣ ሌላ ደግሞ ካርበን ዳይኦክሳይድን መፍጠር ይችላሉ ማለት ነው። ሶ these are different substances with different property ማለት ነው። ካርበን እና ኦክሲጅን ነው የተፈጠረው ኮቫለንት ኮምፓውንድ፣ ነገር ግን ስቲል ምንድናቸው ማለት ነው? ዲፈረንት ፕሮፐርቲ አላቸው ካርበን ሞኖክሳይድ እና ካርበን ዳይኦክሳይድ። ስለዚህ ሌሎችም ልክ እንደዛው ማለት ነው። they cannot both have the same name ስማቸውም የተለያየ ነው። they cannot both be called as carbon monoxide or carbon dioxide ማለትም አንችልም ማለት ነው። So to deal with this situation we use a naming method that is somewhat similar to that used for ionic compound. እንደ ionic compound ሁሉ covalent compoundዎችን መለየት ስም መስጠት ምን ማለት አለብን ማለት ነው? ስያሜ መስጠት መቻል አለብን። But with adding prefix to specify the number of atoms of each element አተሙን ያለውን መጠን ወይም ደግሞ ነምበሩን ቁጥሩን በመግለጽ ይሆናል ማለት ነው። So there are a few common names that you will encounter as a continuous within your study of chemistry. For example, NO ለምሳሌ ስንል NO ማለት ናይትሮጅን እና ኦክሲጅን ነው, which is called as nitric oxide እንለዋለን። nitric oxide is a proper name is nitrogen monoxide ሊባል ይችላል አይደል? ናይትሮጅን ሞኖክሳይድ ሊሆን ይችላል፣ ነገር ግን is what familiar with nitric oxide ነው ማለት ነው። So similarly N2O it is also known as nitrous oxide ይባላል, but ዳይናይትሮጅን ሞኖክሳይድም ልንለው እንችላለን ማለት ነው። ዳይናይትሮጅን monoxide, but add water is usually called as water. Adding water and water H2O ስንል ምንድነው? H2O ስንል water ነው አይደለ? This is water, but ሃይድሮጅን ሞኖክሳይድ ማለት አይቻልም ማለት ነው። ኖት ዳይሃይድሮጅን ሞኖክሳይድ this is exception ማለት ነው። ለየት የሚያደርገው ወይም ደግሞ ህጉን የማይከተሉ ናቸው ማለት ነው። this should committed to memory
the common names of compounds as you encounter within them ማለት ነው። water ከሆነ water ነው እንጂ dihydrogen monoxide አንልም ማለት ነው። the other one binary acids binary means two ማለት ነው። binary means two bi ማለት two ነው። ስለዚህ ባይነሪ አሲድ ስንል ምንድነው? they are combinations of two atoms እንግዲህ አንድ አተም ወይም ደግሞ ሁለት አተሞችን ብቻ የያዘ ማለት ነው። one atom with one atom it forms acids but binary ነው፣ ሁለት ኤሌመንቶችን የያዘ ነው ማለት ነው። so some compounds containing hydrogen are members of an important class of substance called acid ናቸው ማለት አሲድ ብለን እንጠራቸዋለን። but many of acids release what hydrogen ion when they are dissolved in water water ውስጥ ዲዞልቭ ሲያደርጉ ሃይድሮጅን አይሆን ወይም ደግሞ H+ አይሆንን ሪሊዝ ያደርጋሉ። if the compound is binary acid binary acid ምንድነው? comprise of what hydrogen with other non metal ions ሌላ አንድ non metal የያዘና ከሃይድሮጅን ጋር ማለት ነው። the word hydrogen is changed to the prefix hydro እንለዋለን። ሁልጊዜም እዚህ ባይነሪ አሲድ ላይ ሃይድሮጅን ምን ተብሎ ነው የሚጠራው? ሃይድሮ ተብሎ ነው ማለት ነው። so then the other non metallic element is named modified by adding suffix ice ic ይሄን ic በመጨመር ይሆናል ማለት ነው። then the word acid is added as the second word እንደ ተጨማሪ ምን ጨምርበታለን? አይክ አሲድስ እንላቸዋለን። such for example HCl ቢሆን HCl ሃይድሮክሎሪክ አሲድ ሃይድሮክሎሪክ ሃይድሮጅን ክሎራይድ አይደለም የሚባለው። ሃይድሮጅን ክሎራይድ ሳይሆን it is what ሃይድሮክሎሪክ አሲድ ይባላል። ሃይድሮን ጨምርና ዘነን ሜታሉ አይክ በመጨመር then ሃይድሮክሎሪክ አሲድ እንላቸዋለን። ሌሎችም ልክ እንደዚሁ ተመሳሳይ አሉ። ሃይድሮፍሎሪክ አሲድ አለ that's why not ሃይድሮጅን ፍሎራይድ። ጋዝ ከሆነ ግን ሃይድሮጅን ፍሎራይድ እንለዋለን። ጋዝ ከሆኑና አሲድ ከሆኑ ይለያያሉ። ጋዝ ለምሳሌ ሃይድሮጅን ፍሎራይድ ነው፣ ሃይድሮጅን ክሎራይድ ነው፣ then ሃይድሮጅን ብሮማይድ፣ ሃይድሮጅን አዮዳይድ፣ ሃይድሮጅን ዲ ሰልፋይድ። እዚህ ጋር ምንድነው በቅንፍ ጂ የሚል ይኖራል ማለት ጂ ካለው ጋዝ ነው ማለት ነው። አሲድ ከሆነ አኳየስ ማለት ኤኪው ካለ አኳየስ ነው፣ አሲድ ነው። ሶ ሃይድሮፍሎሪክ አሲድ፣ ሃይድሮክሎሪክ አሲድ፣ ሃይድሮብሮሚክ አሲድ፣ ሃይድሮ አዮዲክ አሲድ ኤንድ ሃይድሮሰልፈሪክ አሲድ ይባላል። ሃይድሮሰልፋይድ ማለት ነው። ሶ the next one is oxy acids ኦክሲ አሲድ ማለት አሲድስ ኮንቴኒንግ ኦክሲጅን ማለት ነው። ቅድም ያየነው ባይናሪ አሲድ ነው፣ ሃይድሮጅን የያዙ ናቸው ማለት ነው። እዚህ ጋር ግን ኦክሲ ነው። how can we name this oxy acids? oxy acids are a compound that contain hydrogen right plus oxygens and at least one other non-metallic element bonded in such a way that an important acidic properties to be named. So typically oxy acid consists of what? hydrogen ይዛሉ፣ ሌላ ኦክሲጅን ይዛሉ፣ ተጨማሪ ሌላ ምን ሌላ ሶስተኛ ግሩፕ ወይም ደግሞ ኤሌመንት መያዝ አለባቸው ነን ሜታል። ኦሚት ሃይድሮጅን ሃይድሮጅን ብለን አንጠራለን። እዚህ ጋር ቱ ኔም ኦክሲ አሲድስ ስታርት ዊዝ ዘ ሩት ኔምስ ኦፍ ዘ አናዮን አናዮንን እንጠራለን። ሪፕሌስ ኤቲኢ ዊዝ ዋት አይክ አይሲ ኦር አይቲኢ ዊዝ ኦር ኦዩኤስ ሊሆን ይችላል ማለት ነው። ዘን አድ ዋት አሲድ መጨረሻ ላይ አሲድ እንጨምራለን። ለምሳሌ ሰች ፎር ኤግዛምፕል እዚህ ጋር በምትመለከቱት H2 CO3 አለ ለምሳሌ እዚህ ጋር ስትመለከቱ መጀመሪያ መጥራት ያለባችሁ ምንድነው ማለት ነው? ነን ሜታል አዮንስ ወይም ደግሞ አናዮንን መጀመሪያ መጥራት አለበት። ሩት ወርዱ ለምሳሌ እዚህ ጋር ምንድነው ያለው ማለት ነው? ሃይድሮጅን ካርቦኔት ብለን ልንጠራ አንችልም ማለት። ስለዚህ ምንድነው ይሄ ካርቦኔት ነው። ስለዚህ ምን እንላለን? ካርቦ እንላለን። ካርቦ ብለን እንጠራለን ሩት ወርዱ። እዚህ ጋር ያየናቸው ህጎች ለምሳሌ ሃይድሮጅን ብለን በጭራሽ መጥራት የለብን። ሃይድሮጅን ምን ማድረግ አለብን? ኦሚት እንዳለ መርሳት አለብን፣ መተው አለብን። ከዛስ ምን እንጀምራለን? ስታርት ዊዝ ሩት ኔምስ ኦፍ አናዮን አናዮን ሩት ኔሙ ካርቦ ሊሆን ይችላል፣ ሰልፎ ሊሆን ይችላል፣ ወይም ደግሞ ናይትሮ ሊሆን ይችላል ማለት ነው። እዚህ ጋር ያለን ምንድነው? ካርቦ ነው። ከዛ ምን እንጨምራለን ይላል። እዚህ ጋር እንደምትመለከቱ ምን ትጨምራላችሁ ይላል ማለት ነው። በመቀጠል አይሲ ወይም ደግሞ ኤቲኢ አይሲ ወይም ደግሞ አይቲኢ ወይም ደግሞ ኦዩኤስ ትጨምራላችሁ ማለት። ስለዚህ እዚህ ጋር ምንድነው? ካርቦኔት አይደለም፣ ካርቦኒክ አይሲ እንጨምርበት። ካርቦኒክ ከዛስ ምን እንጨምራለን? አሲድ እንጨምራለን መጨረሻ ላይ ማለት ነው። ሌላስ እዚህ ጋር ለምሳሌ H2SO4 ቢሰጠን ምንድነው? ሩት ወርዱ ወይም ደግሞ አናዮኑ ሰልፌት ነው። ሰልፎ እንልና ሰልፎ ስንል ደግሞ ሪክ አይደለ? ሰልፈሪክ አሲድ ነው አይደል? ሰልፈሪዮስ አሲድ፣ ሰልፈሪክ አሲድ ልንል እንችላለን። ሰልፈሪክ አሲድ ነው ማለት ነው። ኖት ሰልፎይክ አሲድ አንልም ማለት ነው። ሰልፊክ አሲድ ወይም ደግሞ ሰልፈሪክ አሲድ። ሌላኛው ደግሞ በአንድ ሃይድሮጅን ከቀነሰ ሰልፈሪዮስ አሲድ እንላለን ማለት ነው። ስለዚህ ነግዴታሉ አናዮኑ መጀመሪያ ቀድሞ መጠራት አለበት። እዚህ ጋር ብንመለከት አስቴት ለምሳሌ አሴቲክ አሲድ አስቴት አዮን ካለው፣ ናይትሬት ካለው ናይትሪክ አሲድ፣ ናይትሪዮስ ወይም ደግሞ ናይትራይት አዮን ካለው ናይትሪዮስ አሲድ፣ ፐርክሎሬት አዮን ካለው ፐርክሎሪክ አሲድ ብለን እንጠራለን ማለት ነው። እዚህ ጋር እንደምትመለከቱ ካርቦኒክ አሲድ ካርቦኔት ካለው ካርቦኒክ አሲድ፣ ሰልፌት ካለው ሰልፈሪክ አሲድ፣ ሰልፋይት ካለው ሰልፈሪዮስ አሲድ፣ ፎስፌት ካለው ፎስፈሪክ አሲድ እያልን እንጠራቸዋለን ማለት ነው። this is all about today
ቱዴይስ ፕሬዘንቴሽን። ኢፍ ዩ ሃቭ ኤኒ ዳውት ኤኒ ኩዌሽን ኤኒ ካንሰር ዩ አር ዌልካም። ስለዚህ በዛሬው ቪዲዮአችን እንግዲህ ኖሜንክሌቸር ነው ያየነው። በተለይ ደግሞ አዮኒክ ኮምፓውንድ እና ሞለኪላር ኦር ኮቫለንት ኮምፓውንዶች እንዲሁም ደግሞ ዳይ ወይ ባይነሪ አሲድን እና እንዲሁም ኦክሲ አሲድን ተመልክተናል ማለት ነው። ስለነበረው ቆይታ ከልብ እያመሰገኑ በቀጣይ ቪዲዮ ደግሞ እስከምንገናኝ ቻፕተር 3 እንጀምራለን ማለት ነው። ለዛሬው እዚህ ላይ ይበቃናል። በያላችሁበት ሁሉ መልካሙን እየተመኘን ይህንን ቻናል ግን ሰብስክራይብ ካላደርጋችሁ አሁንም ሳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። በያላችሁበት ሰናይ ሁሉ ተመኘን። ባይ ባይ።